ከአንዲት ቆንጅዬ ፍቅር ይዞኝ ግን ምን ያረጋል መላ የለኝ የኔ ናት ብዬ ሳስባት ሹገር መጣና ከእጄ ወሰደብኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። እንግዲህ ያው ሊዱ ከብሩኬ ፍቅር እንደያዛት ትናንትና ቪዲዮ ሰርታለች፣ ተናግራለች። የተፈጠረውን ነገር እናውቃለን። ወዲያውም ቪዲዮ ሰርታ ነበረ። እንደዚህ የምፈተነው ላላገኝህ ነው ወይ ብላ በሚል ሙዚቃ በሄለን በርሄ ሙዚቃ ሰርታለች። እና ይሄ ሁሉ ነገር ላንተ የከፈልኩት ላላገኝህ ነው ወይ? ይሄን ሁሉ የተሰቃየሁት እኔ ላንተ ብዬ ብዙ ነገር አድርጌ መጨረሻ የኔ ላትሆን ነው ወይ በሚል ሙዚቃ ለቃለች ማለት ነው። እኔ በጣም ገርሞኛል። እንደው ደግሞ ቅዱስዬም ለሃይሚ ዘፍኖላታል ማለት ነው። እንደው ከአንዲት ቆንጅዬ ፍቅር ይዞ የነበረ ግን ለእኔ ላትሆን ነው መሰለኝ ሹገር መቶ ወሰደብኝ የሚል ሙዚቃ። ለማንኛውም ቤተሰብ እንግዲህ ትናንትና የተፈጠረውን ነገር እናውቃለን። ብዙዎቻችሁ ሃይሚና ሊዲ ተመካክረው ነው ፕራንክ እያደረጉት ብሩኬን የምትሏላችሁ። እንደዛ አይመስለኝም ቤተሰብ፣ እንደዛ አይደለም። ሲጀመር አስታውሳችሁ ከመጀመሪያው ቪዲዮውን ስታዩ ማለት ነው ብሩኬ ሃይሚ ማለት ሃይሚ ብሩኬን የሆነ ነገር ልትነግረው ስትል ማለት ነው የሆነ ነገር ይፈጠራል። ብሩኬ ለሃይሚ የሆነ ነገር ግልጽ የሆነ ነገር ሊነግራት ወይም ሰላም እንፈጥራለን ብለው ባሉ ሰዓት የሆነ ጸብ ይፈጠራል። እና ይህንን ነገር አገናዝባችሁ እዩት ማለት ነው። በታምር አይሆንም። ከበቀደሙ ቪዲዮ ምን አለ እሱ ግልጽ አድርጎ መንገር ይችል ነበረ፣ ግን እንደዛ አላለም። እኔ ይቅርታ በቃ ሁሉን ነገር ሰላም እንዲሆን ነው የምፈልገው ብላ ስትለየው አይኖ እኔ ከሊዱ ጋር ያለኝ ሪሌሽን እንደዛ አይደለም፣ ሊዱ ዝሮ በራሷ አንደበት ትንገርሽ የሚል ሀሳብ ነበረ። ራሱ መንገር ይችላል፣ ግን አልሆነም። ከሊዱ ትናንትም ብለዋል ከእሷ አንደበት ልስማው አለች ሃይሚ ማለት ነው። ከእሷ አንደበት ለስማው ይሄንን እኮ ማለት ነው ሆን ብለው አሁን ብሩኬ በቃ ምንም ባልጠበቅኩበት ሰዓት ማለቴ ለሃይሚ ግልጽ አድርጌ ልነግራት ወይም ይቅርታ ሁሉን ነገር በምንስማማበት ሰዓት በዛች ፓርት ላይ ቅዱስን አመጣሽብኝ ብሎ ነው ያላት። እዚህ ጋር እኮ እነሱ ማለት ነው እየተመካከሩ ነው የሚሰሩት ሲጀመር ማለት ነው እንጂ የሊዱና የሃይሚ ስራ አይደለም። አሁን ፕራንክ አፈቅርሃለሁ በይው ብላ ወይም ሃይሚ እንደዛ አይደለም። ሁላቸውም ሲጀመር ተመካክረው ከሚጣረቁበት ፓርት ላይ የሆነ ጸብ እንዲፈጠር ይሄ ነገር ሞር ደግሞ እንዳይታረቁ የሚያደርጋቸውን ነገር እና ቤተሰቦች የምንላችሁ ፈልጌ ነው። በቃ ሁላቸውም ተመካክረው ነው ይሄን ነገር የሚሰሩት። ምክንያቱም ልክ ሊታረቁ ባሉ ሰዓት የሆነ ነገር እንትን ይላሉ። የሆነ ጸብ የሆነ ነገር እንዳይገናኙ የሚያደርጋቸው ነገር የሆነ አዲስ አይዲያ ይዘው ነው የሚቀርቡት ቀረጻ ላይ ማለት ነው እንጂ አሁን ከትናንትናው ቪዲዮ ልክ ሃይሚና ብሩኬ ሊታረቁ ሲል ቀጥታ መታ አፈቅርሃለሁ አለችው። በዛን ሰዓት አይታረቁም። በቃ የመታረቅ እንትን የላቸውም። ስለዚህ እራሳቸው ሁላቸውም ተመካክረው ነው ይሄንን አይዲ የሚሰሩት እንጂ የብሩኬና የሃይሚና የሊዱ ብቻ አይደለም ይሄ ስራ በእርግጠኝነት ማለት ነው። እንደ አዲስ ወይም ፕራንክ ላደርገው ነው ብላ ቢሆን ሃይሚ ያ ይሆናል። ግን እስካሁን የሰሩት ስራ የምክክር ስለሆነ ከአሁንም ሁላቸውም ተመካክረው ነው እያደረጉ ያሉት እንጂ ሊዲና ሃይሚ ለብቻ ተመካክረው ብሩኬን ፕራንክ እያደረጉት አይደለም። እንደዛ ነው። አሁን ራሱ ሊዲ ማለት ነው ሊዲ ራሱ ብትወጣ በቃ እኔ ትቻለሁ ብላ ብትወጣ በመሀል ደግሞ ቅዱስ ይገባል። ቅዱስ ሃይሚን አፍቅሬሻለሁ የሚልበት አጋጣሚ ሊኖር ይችላል። ገብቷችኋል? ስለዚህ እነሱ ሆን ብለው እንዳይገናኙ ዘስፔንስ እያደረጉን ነው። ልክ እንደ ድራማ ቱርክ ድራማ እንደምናየው ማለት ነው። የሆነ ድራማ አይታችሁ የሆነ ሰዓት ሊታረቁ የሆነ ያንን ነገር ግልጽ አድርጋ ልትነግረው ስትል እንትን ሲል የሆነ ነገር ያበላሽዋል። እና እንደዛ ነው እየሆነ ያለው እኔ እንደ ራሴ ሀሳብ ማለት ነው። ለማንኛውም ሃይሚና ብሩኬ መቼም አይለያዩም። ራሳቸው ፈልገው ስራውን ፈልገው ነው እንደዚህ እንዲረዝም ያደረጉት እንጂ መቼም አይለያዩም። ቤተሰቦቼ ሀሳብ አይግባችሁ ማለት ነው። እና እንደዛ ነው። ሁሉም በፍቅር ተጠምደዋል። እንግዲህ እስኪ መጨረሻውን ለማንኛውም እናያለን። እስከዛ መልካም ቀን ቤተሰብ።